አንተ ብቻ አይደለም የምትከስረው ሌላው ሰውም ይከስራል ግን ከኪሳራው በላይ ሲሆን ማንም ሰው ያውቀው የዛሬ ፔን የሚያሳድግ ነው የገባ ሰዓት መክሰር ያልቀረ ለምን በመተወደው ስራ አትከስርም ሲል የሰው ይታክታላችሁ ጂም ኬሪ he's funny but ብዙ ቁም ነገር አለው ጂም ኬሪ is one እስከ ጂም ኬሪ የምታውቁት እጃችሁ ወደ ላይ the mask ጂም ኬሪ አንድ ህልም አለመ እኛ በመናወራ አይደለም ያለመው በሌላ መንገድ ድሪም ካርዱ ምን ነበር ቼክ ጻፈ የራሱ ቼክ ነው ለማን ጻፈለት ለራሱ ምን ብሎ ጻፈ ከታንክስ ጊቪንግ 1995 በፊት 10 ሚሊዮን አገኛለሁ እኔ ማንንም አሁን በዚህ ሰዓት አይፈልግኝም ግን ትልቅ ህልም አለኝ እና ተቀየረ ኦሬዲ ተቀየረ ምንም ነገር ሳይቀየር ተቀየረ ምን አለ ቼክ ጻፈ ለራሱ ምን ብሎ 10 ሚሊዮን for acting services rendered ብሎ ጻፈ ቀኑ ሳይደርስ ሆነ አልሆነ on the process እሱ ለራሱ ያቆላ ያቆም I don't know እንዴት እንደሆነ ሌላ ጉዳይ ትልቁ ህልምህ በአእምሮ ባጽኖ ስታስበው እና የምታሳካው ስታምነው መሆን አለበት እንዴት you don't know ብዙ ሰው እንዴት ቢዚ ስለሆነ ማለት ነው የዘራው ታጭዳለህ ነው አይደለ ጤፍ ትዘራለህ እንዴት እንደሚበቅል አታውቅም ያንተ ስራ ምን ነው መኮትኮት ማዳበሪያ መጨመር ውሃ መጨመር ነው አይደል በሰዓቱ ይሰጣል አኔት ነው መዘራት ያለበት በልብ ሌላ እኮ አይደለም በልብ ከዘራው ተአምሩት መሰክራለህ is miracle life is a miracle ከገባ ካልገባ ስቃይ ከዛም ኢየሱ ኢንትረስትድ ሆንኩና ይሄ ሰውዬ የገባው ነው ቢና ማየት ጀመርኩና አንድ ጊዜ ግራጁዌሽን ጠሩት 2 ደቂቃ ናት ቪዲዮ ግን ሳይም ሲመጣ ያ ቪዲዮ 100 ጊዜ አየሁት በዛ ሰዓት ነው ዳዊት ድሪም ስለሆነ ካፌና ሬስቶራንት ልቀጥል እንግሊዝ ሀገር ሊሄድ ግራ የተጋባው ነበር እና ምን አለ ካፌና ሬስቶራንት እኔ ካፌና ሬስቶራንት አልወደው አባቴ ካፌና ሬስቶራንት ሰርቶ ገቦዝ ነው እኔም እዚህ መጥቼ አሪፍ ስራ ሰርቻለሁ ግን ተወደዋለህ ብትለኝ አልወደው ግን በቃ ያው እንግዲህ ያልኩ እየሰራሁ ነበር ከዛ ጂም ኬሪ መጣና ከአባቴ ብዙ ትምህርት ነው የተማርኩ አለ አባቴ ጎበዝ ኮሜዲያን መሆን ይችላል ነበር ስለፈራ ግን ኮሜዲያን አልሆነ ምን ሆነ አካውንታንት ሆነ አለ አካውንቲንግ አይወደው ግን ኮሜዲያን መሆን ስለፈራ ምን ሆነ አካውንታንት ሆነ well በአካውንቲንግ እየሰራ ነበር የሆነ ሰዓት ግን አባረሩት አለ ሲያባረሩት ቤተሰባችን ያላየው ስቃይ የለም ከአባቴ በጣም ብዙ ነገር ነው የተማርኩ ዋናው የተማርኩት ግን አለ በማትወደው ስራ ልትሰቃይ ይችላል በማትወደው ስራ ልትከስር ይችላል መክሰር ያልቀረ ለምን በምትወደው ስራ አትከስርም ሲል ለኔ በጥፊ ነው ያለኝ ምክንያቱም እኔ የምወደው this is what I love ማለት ህይወት ማጥናት ከሱ የሚበልጥ የለም ለኔ ህይወት ማጥናት ህይወት መረዳት እና የተማርከው ደግሞ ለሰዎች ማካፈል this is what I want ከፈለኝ አትከፈለኝ this is what I want to do ፈራው አማርኛ አልችልም ማቀው ሰው የለም የሚያግዘኝ ሰው የለም የሚረዳኝ ሰው የለም በአካባቢ ያለው ሰዎች ፐርሰናል ዴቨሎፕመንት ሳወራላችሁ እንዳሁን አይደለም ከ10 አመት በፊት እዚህ ስመጣ ምን የኢትዮጵያ ህዝብ እንደሱ አይመቸው እኔ አላቅማ በዛ ሰዓት የኢትዮጵያ ህዝብ አላቅም እዛ ያለ ሰው አካባቢ ነው የምትጠይቀው እንዳሁን ያለሽ ማገናዘብ ችሎታ አልነበረኝ ፍላጎት ብቻ ነው የነበረኝ ስትፈልግ ማሳካት ብቻ ነው ያለበት ስትፈልግ የገባውና ያሳካ ሰው ነው የምትጠይቀው ስለማታቅ ግን ማን ጠይቃል ጓደኞች ቢያቁ ለየራሳቸው ህልም ያሳኩ ነበር እዛ የነበሩ ሁሉ ከአስመራ የመጡ ናቸው ሁሉ ፕሮሰስ ቪዛ ነው የነበረ የምትጠብቁት በወር $100 ትላካለች እሷን ነው የሚጠብቁ አማካሪዎች ግን እነሱ ናቸው አሁን ከነሱ ጋር ስትማከር ስለምትውልቆ ነው እዚህ ስትመጣ ግራም ትጋባ ግራ ተገባሁና በተለይ አንድ ጊዜ ቃሪያ ልገዛ ሄድኩ የታሪክ ታቁታላችሁ ቃሪያ ልገዛ ሄድኩና እዛ ሲደርስ ቃሪያ የሚባል ቃል ጠፋብኝ እና ይሄ ከሽንኩርትና ቲማቲም የምትገዙ ሸጡት ዘጠኝ አልኩ ምንም ትለው ይለኛል ይሄ የሚመረው በአማርኛ የሚያቃጥለው ነው የሚባለው አይደል በትግርኛ የሚያቃጥለውና የሚመረው አንድ ቃል ነው የሚመረው ብለው አንተ መስማት መሮኛል ቄራ አልኩት ከዛ መጣልኝ
በኔ ቤት ቃሪያ ነው ቄራ አልኩት። ከዛ አንድ ሰው ምን አለኝ አንተ ቃሪያ መግዛት ያልቻልክ ሰው በአማርኛ ልታስተምር አለኝ። ሲጀመር የኢትዮጵያ ህዝብ እንደዚህ አይፈልግም። ሲከተል በየትኛ ቋንቋ በእንግሊዝኛ አልኩ። ሞተና ካፌና ሬስቶራንት ገባሁ። የባሰ 5 ሚሊዮን ከሰርኩ። ማለት እኔ እንድረዳ 5 ሚሊዮን መክሰር ነበር። መጥፎ የሚባል የለም። አሁን ያልገባሽ ዛሬ ስታለቅሽበት የዋልሽ ችግር በቃ ቁልቁለትና ዳገት አለ ማለት አሁን እነዚህ አደባባዮች ያያዩዋቸው ነገር ማለት ነው። የሆነ ዳገት ትወጣለህና ትሄዳለህ። አሁን ዳገትና ቁልቁለት ነው የምታየው። ያልገባ ያ ዳገትና ቁልቁለት ባይኖር ኖሮ ክራውድዱ ጭንቀት ይሆን ነበር። ያ ዳገት እየጠበቀህ ነው ያለ ከስንት ጭንቀት ከስንት ክራውድ ከተማን እየጠበቃት ነው። ግን አንተ በቃ ለምን ዳገት ሆነ? ለምን ዛሬ ተፈተንኩ? ዛሬ እሺ አላሉኝም? ለምን ዛሬ እኔ እንዳሰብኩት ዓለም አልሄደችም? እሱ እኮ ነው ሰው የሚያብደው። ለምን ማለት ታውቃላችሁ? አያስብም። በስንት መከራ አንድ ሐሳብ ያስባልና ያቺ ያሰባት ሐሳብ ዓለም ሙሉ አቁሞ አንድ ሰው ነው ካለው እሱ እኮ ነው የምፈልገው። ዓለም በእኛ መንገድ ልትሄድ እንፈልጋለን። ፈጣሪም እንደሱ አላደረገም። ፈጣሪ ሁሉ ሰው እንደፈለጋችሁ ሄዱ ነው ያለ። ታገኙዋላችሁ አላችሁን እንጂ እንደፈለጋችሁ ሄዱ ነው ያለ። እኛ ግን ሚስታችን በእኛ መንገድ፣ ልጆቻችን በእኛ መንገድ፣ አገሪቷ በእኛ መንገድ እንደሱ አትፈልጉም እንዴ? ሁሉ ባንቺ መንገድ ሊሆን ትፈልጋለሽ አይደል? እኛ የት እንግባ? አንዳንዴ በእንቺ መንገድ ይሆናል፣ አንዳንዴ በእኔ መንገድ። አሁን ዳገቱ ምናምን የምትለው ሰፋ ብታደርገው እይታው ዳገቱ በረከት ነው፣ ፈተና በረከት ነው። ከዚህ በፊት ተፈተናችሁ ታውቃላችሁ አይደል? ያ ፈተና በረከት ተቀይራል ተቀይራል። 5 ሚሊዮን ከሰርኩ። አሁንም አማርኛ አልችልም። አሁንም ማቀው ሰው የለም። አሁን ግን የባሰ ማለት ነው። አሁን ግን የባሰ ኪሳራ ይዘው እንዴት ይቻላል የሚል ጭንቀት እያለኝ ማለት ምን የተመካከርን ነበር። የሆነ ነገር አድርጌ ሬስቶራንቱ ከዚህ አካባቢ አውጥቼ ሌላ ቦታ መክፈት ነው የነበረኝ አላማ። ከዛ ሲመጣ ልቤ የመታ ምንድነው በምትወደው ስራ ልትከስር ይችላል፣ በማትወደው ስራ ልትከስር መክሰር ያልቀረለ ለካ በማልወደው ነው መከስሩ ያለው። በድሪምስም ብሰራ ልከስር ይችላል፣ በሃፒም ብሰራ በሃፒ ካፌ ብሰራ ልከስር ይችላል፣ በድሪምስ ብሰራ ልከስር። ለምን መክሰሩ ማትረፍ ያልቀረ በመወደው ስራ ለምን አልሰራ? መጣ ጨከንኩ። እስከምጨክን ነው። ጥናቱ ግን ቀጠለ። ልብህ ሀብታም መሆን አለበት። ልብህ እንደዚህ አይነት ታሪኮች፣ እንደዚህ አይነት ልምዶች፣ እንደዚህ አይነት ኤክስፒሪየንሶች አንዴ ካመነ እሱ ነው ልዩነቱ። እኔ ብዙ ሰው ያለው ነካ የሆነ ይጀምራል፣ ቤት ይከራያል ምናምን፣ አንድ ጥፊ ቦታው ይዘዋል። አሁን ልብህ ብዙ ፈተና ያለፉ ሰዎች ስታውቅ ትምህርቱ ሲገባ ሲገለጽልህና ስትነካ ማንም አይመልስም። ቀጠልኩ፣ ጥናቱን ቀጠልኩ። ሌላ ማን ቀጠልኩ? ስቲቭ ሃርቪ። አሁን ስቲቭ ሃርቪ ስታዩት ሁሌ ዘና እንዳለ ነው። የሆነ ሰዓት ስቲቭ ሃርቪ ባንክራፕት ሆነ እንደሆነ ታውቃላችሁ። አካውንታንቱ አጭበረበረውና የሌለ ሚሊዮን ነው የገባ። የሚያሳብድ ኪሳራ፣ የሚያደርግ ኪሳራ ነው የከሰረው። ስለሱ ብዙ ሰው አያውቅም። አንድ ኢንተርቪው ነው የሰማሁትና አካውንታንቱ ከሌላ ሰዎች ጋር ተመሳጥሮ ጉድጓድ ነው የቀበረው። ግን ስቲቭ ሃርቪ ምንም ማይነካ ሰውዬ ነው የሚመስለው። አንተ ብቻ አይደለም የምትከስረው፣ ሌላው ሰውም ይከስራል። ግን ከኪሳራው በላይ ሲሆን ማንም ሰው አያውቀው። ሁሉ ሰው ፔን አለው። አንዳንዱ ከፔኑ ስር ሆኖ ይቀጠቀጣል፣ አንዱ ደግሞ ከፔኑ በላይ ሆኖ ምን ይሆናል? ይጠቀምበታል። የዛሬ ፔን የሚያሳድግ ነው የገባ ሰዓት። ካልገባ ይዞ ይጨፈጭፋል። ኤኒዌይ ስቲቭ ሃርቪ ሱሳን ለግራቸው የፈለኩ ልጅ ያለ አለመ። ምን ብሎ ነው ያለመ? እኔ ቲቪ ላይ መታየት ፈልጋለሁ አለ። አሁን ከቤተሰቡ ቲቪ ላይ ታይቶ የሚያውቅ ሰው የለም። ከትምህርት ቤቱ ቲቪ ላይ ታይቶ የሚያውቅ ሰው የለም። ማንም የሱ ዘመድ ቲቪ ላይ ታይቶ የሚያውቅ ሰው የለም። እና ትምህርት ቤት ሄዶ እንደሱ አለ።
ቤት ሄደና አለቀሰ ሲያለቅስ አባት ምን ሆነ ሲለው ትምህርት ቤት ወጣውና አስተማሪ አዋረደችኝ አለ እኔ ማውራት አልችልም እሷ ደግሞ ቤት አባት ቲቪ አይተው ታውቃለህ አስተማሪ ቲቪ አይተው ታውቃለህ ምን ነው የምትለፈልፈው ስትለኝ በጣም ተበሳጨሁ አለ ምን አለው ቆይ ይሄ አምጣዋለሁ አስተማሪ ምን ነው የምትፈልገው ሌላ ተማሪዎች ምንድነው ያሉ ሐኪም ወታደር ፖሊስ ባስኬትቦል ፕሌየር መሆን ፈልጋለሁ ብሎ ነው የጻፈና እንደሱ ጽፈው ሰድላታል እንደሱ ጽፈው ሰድላና ታጨብጭብ አንተ ይሄ እዚህ አልጋ ላይ ስር አስቀምጠዋል ጧት ስትነሳም በማታ አሁን ረጅም ታሪክ ነው እሱ ከጻፈው እዚህ የደረሰበት there is a lot of stories lot pain lot of ግን ያ ሁሉ እንደ ነዳጅ ነው የተጠቀመበት ገብታችኋል የተፈተነና የተቀጠቀጠ ሰው ሌላ ሰው ብትነግረው አይገባውም ግን እንደ ነዳጅ ከተጠቀምክበት ያበራል በረረበታ ሰብስበውና ብረርበት ፔን ቃንዛ ሌላ ሰው ብረርበት ማንንም አይረዳም ስትገልጽ ታምነዋለህ እንደዚህ ሆኖ ስትል በቃ በፊት ብቻህን ምትሰማው የነበረ አሁን ሌላ ሰው ያያል ሰው መጥቶ 5 ደቂቃ ችግር ሊንገረኝ ሲለኝ ንገረኝ ግን በዛ ላይ ነው እኔ አንተን ማወቅ የሚፈልገው ይሄ ነበር አሸንፌ ልትለኝ ነው የምፈልገው እንጂ ስቃይ መስማት አልፈልግም ምክንያቱም ሳይ ያ ስቃይ ነው የሚታይ አሁን በስቃይ ሳም በታምርህ ነው ግን ስቃይ ነዳጅ ነው ስትሰቃይ ይሄ ስቃይ ለልመለስ ጨክኛለሁ ብለህ ትቆርጣለህ ይሄ ነው ልዩነቱ አልጋ ባልጋ ያውንለት የትም አይሄድም የተመቻቸለት ሰው የትም አይሄድም እዛ ፔን ያለ ግን ይበርበታል ፔን ያበራል ሰው እንደሱ አደረገና አሳካ ብዙ ረጅም ታሪክ ነው በየቀኑ እንፈትሻለን አሁን ስፈትሽ ማለት ነው አንድ ነገር የገባኝ ማለት ከዛ በፊት እኔ ብቻ ነው መፈተነኝ መስለኝ ነበር ማለት አቃሎ ሌላ ሰውም እንደሚፈተን አቃሎ ሌላ ሰውም ተፈትኖ እንዳለፈ ግን የእውነት አላቀም ነበር የሌላ ሰው ፈተና አይመስለኝም የኔ ፈተና ግን ፈተና ይመስለኛል ብቻ ሳይሆን እዛ ከተዋል ዓለም እንደ ዓለም እንዳታያት ህይወት እንደ ህይወት እንዳታየው እድገት እንደ እድገት እንዳታየው በረከት እንደ በረከት እንዳታየው ፓራዳይሙ ሳጥን ውስጥ አስገብቶ እየጠፈጠፈ ነው እና ስትነሳ ለቅሶ ነው ስትልናሳ ችግር ነው ስትሄድ ማለት ንግግራችሁ ስሙት ስለሌላ ሰው መጥፎም ታወራኩ አይረዱኝም አያግዙኝም ምን አይነት ሰዎች ናቸው ምን አይነት መስሪያ ቤት ነው ምን አይነት ሀገር ነው የለም ምታክ ነው ይመስልህ ግን የሆነ ሳጥን ውስጥ ድቀቀው ስትለቀው ታመነ ከዛ ወደ ሀገራችንም መጣ አበበ ቢቂላ ለምን ነው ባዶ እግሬ ሮጠ እሱ ሊሮጥ ፕላን አልነበረም በዛን ቀን ዋና ተመዳቢ አልነበረም ሌላ ነው ሊሮጥ እሱ በቃ ጀስት ደጋፊ ነው ሄደው ከዛ ዋና የተመደበው ሰው ታመመ ጫማ ሲባል ለሱ የሚሆን ጫማ አይደል ዝግጁ ነው እሺ ዝግጁ ስትሆን ሁሌ ክፍተት አለ ተጠቀምበታለህ ዝግጁ ባይሆን ነው አይ እኔ እኮ ልደግፍ አብዛኛው ሰው እንደሱ ነው አይደል ዋናው ሰውዬ ባይኖር ዝግጁ የሆነ ሰው ዋናው ሰውዬ ይሆናል ዝግጁ ያልሆነ ልዘጋጅ ማለት ሬዲ ስትሆን ኮሜዲያን ከሆን ኮሜዲ ይታያል ሙዚቀኛ ከሆን ሙዚቃ ይታያል ሬዲ ነበር ና ገባ ሲገባስ ጫማ የለም ሬዲ ነው በባዶ እግሩ ቀላል አይደለም ግን እሱ አገር ወክሎ ነው የሚወዳደረው አሳካዋ እልህ ካለ ታሳካዋለ ፔን ካለ ታሳካዋለ ኃይለ ገብረስላሴ he's amazing he's phenomenal መቅደስ ኢንተርቪው ስትጠራኝ ማን አድርጋለች ቢሄ ስከፍት ሃይላይት ተደርጎ ነበርና ምንድነው ያላት ሃይሌ ምንድነው ያነሳሳ እንድትሮጥ እዚህ ደረጃ እንድትደርስ ምንድነው ያነሳሳ ችግር አላት ምን አይነት ችግር ከቤት ወደ ትምህርት ቤት ትራንስፖርት አልነበረምና ሮጥ ነበር every day he was running ሁሌ እንደሮጠ ነበር ያ ሩጫ መከራ ነበር ስለተጠቀመበት ነዳጅ ፖይንት ያያችሁስ ነው ለሁሉም ችግር መፍትሄ አለው ያ ችግር
ችግር ወደ ህይወትሽ ስለመጣ መፍትሄ ስትፈጥሪበት ያንቺ ተአምር ነው። አሁን ጨለማ በጨለማ አይፈታም፣ በብርሃን ነው የሚፈታው አይደለ? ችግር ደግሞ በመፍትሄ በህይወትሽ ችግር ሲመጣ ንቁ ከሆንሽ ያ ችግር ከተማርሽበት የሆነ ተአምር ይወጣበታል። ፐርሰናል ዴቨሎፕመንት ለኔ ለምንድነው 5 ሚሊዮን ከሰርኩ ግራ ተጋባው። ህይወት መረዳት ፈለግኩ። ትምህርት ቤት አላስተማረኝም። ሚሊዮን ጥያቄ ነበረኝ፣ መልስ አልነበረም። የነዛ ጥያቄዎች ስጠይቅ ለመመለስ ሳጠና መፍትሄ ማግኘት ጀመርኩ። መፍትሄ ማግኘት ጀመር ታካፍላለህ። አሁን በህይወት ያለ ችግር አቅጣጫ ነው። ስለዚህ ይሄ ችግር የመጣው ልትማርበት፣ ህይወትህ ልትቀይርበት፣ ቤተሰብህ ልትቀይርበት፣ አገርህ ልትቀይርበት ነው። ግን ምን አይተዋል? እንደ ጠላት አይተዋል። ጠላት አይደለም፣ ትምህርት ነው፣ ፖይንተር ነው። ሄሎ በዚህ ሂድ ነው። ሳይን ፖስት አለ አይደል? የትራፊክ በዚህ መሄድ ይፈቀዳል አይቻልም ምናምን የሚል ችግሩ እንደሱ ነው። ምን ደካማ ጎን እንዳለ ምን መማር እንዳለብህ ነው የሚያሳይ። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጣናን አሁኑን ይመዝገቡ።